የደብረ ናዝሬት ቅድስት ማርያምና ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ የሀገረ ስብከቱ ስራ አስኪያጅ፣ ክቡራን አባቶቼ፣ ርዕሰ ደብር እንዲሁም ሊቀ ማእምራን አባቶች ሁላችሁም ስም እንዳላሳስት ማለት ነው በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? እንኳን ለገናናው መልአክ ለቅዱስ ገብርኤል ለሕፃኑ ሰማዕት ለቅዱስ ቂርቆስ ለእናቱ ለቅድስት ኢየሉጣ በዓል አደረሰን አደረሳችሁ። እንኳን አደረሳችሁ። አሜን። ቸርነቱ የባህሪ የሆነ መድኃኒታችን ኢየሱስ ክርስቶስ ከጽንፍ እስከ አጽናፍ የተመሰገነ ይሁን። ከሁሉ አስቀድሞ ሃይማኖትን መመስከር ስለሚገባ ቅድመ ዓለም ከእግዚአብሔር አብ አካል ዘእምአካል ባህሪ ዘእምባህሪ የተወለደ ተቀዳሚ ተከታይ የሌለው የአብ አካላዊ ቃል ድህረ ዓለም ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ ወልደ እግዚአብሔር በመለኮቱ ወልደ ማርያም በትስብእቱ በተዋሕዶ ከበረ ብለን ንጽሕት ርትዕት ሃይማኖታችን ተዋሕዶን መስክረን ትምህርታችንን እንጀምራለን። የቅዱሳን አምላክ እኔ የምናገርበትን አንደበት እናንተም ደግሞ የምታስተውሉበትን እዝነ ልቡና ይክፈትልን። ማር አስተምር እስተደጉስ ቢሉ ካለ ፈቃድ እግዚአብሔር ስለማይሆን ፈቃድ እግዚአብሔር ሆኖ ያስተምረን ይመክረን ይፈጽም ዘንድ መልካም ፈቃዱ ይሆንልን። ወባህቱ ተሃዩ በእንተ ውሉዳ ለእመ ነበሩ በሃይማኖት ወበተፋቅሮ ወበቅድሳት ወበአንጽሖ ርእሶሙ። ወባህቱ ተሃዩ በእንተ ውሉዳ ለእመ ነበሩ በሃይማኖት ወበተፋቅሮ ወበቅድሳት ወበአንጽሖ ርእሶሙ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ እናት በልጆቿ ትድናለች። እስቲ በሉ በሃይማኖት በፍቅር በሃይማኖት በፍቅር በቅድስና ራሳቸውን በመግዛት ያሳደገች እንደሆን ወባህቱ ተሃዩ በእንተ ውሉዳ ለእመ ነበሩ በሃይማኖት ወበተፋቅሮ ወበቅድሳት ወበአንጽሖ ርእሶሙ። ይሄ ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ የተናገረው ነው። እናት በምን ትድናለች ይላል? እናት በልጆቿ ትድናለች። በምን ያሳደገች እንደሆነ? በሃይማኖት በፍቅር በቅድስናና ራስን በመግዛት። በሃይማኖት በፍቅር በቅድስናና ራስን በመግዛት እናት ልጆቿን ያሳደገች እንደሆነ በመውለድ ትድናለች። ልጆችን ወልደው በሃይማኖት በፍቅር በቅድስና ራስን በመግዛት የሚያሳድጉ ሰዎች ልጆችን በመውለዳቸው ይድናሉ ይላል። ይሄ የመጽሐፍ ቅዱስ ቃል ነው። ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ የተናገረው ነው። እናት በልጆቿ ትድናለች። እንግዲህ በሃይማኖት በፍቅር በቅድስና ራስን በመግዛት ያሳደገች እንደሆነ በሃይማኖት በፍቅር ራስን በመግዛት ያሳደገች እንደሆነ ነገር ግን በእምነትና በፍቅር በቅድስና ራሳቸውን እየገዙ ቢኖሩ በመውለድ ትድናለች። በደንብ ወባህቱ ተሃዩ በእንተ ውሉዳ ለእመ ነበሩ በሃይማኖት ወበተፋቅሮ ወበቅድሳት ወበአንጽሖ ርእሶሙ። በልጆች መዳን ይቻላል ነው እያለን ያለው መጽሐፍ ቅዱስ። ስለዚህ የትምህርታችን ርዕስ በልጆች እንድናለን የሚል ነው። በልጆች እንድናለን። እናቶች በልጆች እንድናለን። በልጆች እንድናለን። በልጆች እንድናለን። በልጅ ይዳናል። አሁን ይሄ ያልወለዱ ሰዎች ቢኖሩ መጽሐፈ ዲድስቅልያ አንቀጽ 17 ላይ ሰው አቅም እያለው መውለድ ያልቻለ እንደሆነ እናት አባቱ የሞቱበትን ሰው ሊያሳድግ ይገባዋል ይላል። ስለዚህ የግዴታ እናት በመውለድ ትድናለች
ያስተማረች ልጆቿን በፍቅር በቅድስና በሃይማኖት ያሳደገች እንደሆነ የተባለው ወደር ያልቻሉም ቢሆኑ ሕፃናትን በሃይማኖት በፍቅር በቅድስና ራስን በመግዛት ካሳደጉ እነርሱ ቢሆኑ ምን ይላሉ ማለት ነው? ይድናሉ ማለት ነው። ይድናሉ። ስለዚህ ዛሬ ለዚህ ጥቅስ ምሳሌ የሚሆነ የቅድስት ኢየሉጣና የቅዱስ ቂርቆስ ታሪክ ነው። ጥቡ ልቡ ለሕፃን እያሉ አባቶቻችን ቅዱስ ያሬድ የተናገረውን ሲያመሰጥሩልን የነበረውን ታሪክ ስንሰማው ጥቡ ልቡ ለሕፃን ያ ሕፃን ቆራጥ የሆነ ሃይማኖት የነበረው ያ መጥፎ መኮንን እስክንድሮስ የተባለ አቅርቦ ጠየቀው። አንተ ስምህ ማን ነው ሲለው እኔ ስሜም ግብሬም አንድ ነው ክርስቲያን ነኝ ብሎ ነው የመሰከረው ቅዱስ ቂርቆስ። ስለዚህ ጥቡ ልቡ ለሕፃን ልቡናው የጸና ያ ሕፃን በብዙ መከራ ውስጥ አልፎ ሃይማኖቱን የመሰከረው እናትን በመውለድ ትድናለች ተብሎ የተነገረለት ታላቅ ሰማዕት ነው። እንግዲህ ታሪኩ ሁል ጊዜ እንደምንሰማው ከሰለስቱ ደቂቅ በትንቢተ ዳንኤል ከተነገረው ጀምሮ ከአናንያ አዛርያ ከሚሳኤል ጀምሮ የሕፃናት ታሪክ በቤተ ክርስቲያን በደንብ ተጽፎ እናገኛለን። እነዚህ ሕፃናት በሃይማኖት ያደጉ በሃይማኖት የኖሩ ስለሆኑ ለቤተሰቦቻቸው ለሀገራቸው ሰዎች በረከት ናቸው። ቅድስት ኢየሉጣ መከራ በጸናባት ጊዜ ትኖር የነበረው የሰማችሁ ነው። የሰማችሁ ነው። እኔ ድምፄም ስለሚጮህ እንቅልፍ እንዳይወስዳችሁ ብዬ ነው የምጮኸው እንጂ ይሰማል ድምፄ። ኧረ ድምፄ ይሰማል። እና ኢየሉጣ ትኖርበት የነበረው ቦታ ኢቆንዮን ወይም አይኮኒየም የሚባል በገላትያ ነበር ትኖር የነበረው። ቅድስት ኢየሉጣ ትኖር የነበረው በገላትያ ኢቆንዮን በተባለ ቦታ ነበር ትኖር የነበረው ወይም አይኮኒየም ይባላል። በዚያ ስትኖር የሮሙ ገዥ ሃይማኖት የሚያስቀይር ይሄ ዲዮቅልጥያኖስ የሚባለው በተለይ ደግሞ ዘመነ ሰማዕታት በሆነ ጊዜ የታወቀ ክርስቲያኖችን እንዲሁም የግብፅ ክርስቲያኖች ዛሬ ስማቸውን ዓመታቸውን ሁሉ የሚቆጥሩት በዓመተ ሰማዕታት ነው። ስለዚህ ይህ ሰው ዲዮቅልጥያኖስ የተባለ ጨካኝ ንጉሥ በ304 ዓመተ ምህረት በሮም ግዛት በነበረችው ኢቆንዮን ወይም አይኮኒየም በተባለችው በገላትያ የነበረች አንዲት ባባ የሞተባት ኢየሉጣ የምትባል የ3 ዓመት ሕፃን ልጅ ያላት ቂርቆስ የቂርቆስ እናት ነበረች እና በዚያ ዘመን ለጣዖት የማይሰግድ ለጣዖት የማይሰዋ ሁሉ በአዋጅ ክርስቲያን የተባለ ሁሉ ሰማዕትነት የሚቀበልበት በመንኮራኩር የሚፈጭበት በመጋዝ የሚሰነጠቅበት ከፈላ ውሃ ከነደደ እሳት የሚጣልበት ዘመን ነበርና ያንን ፈርታ ተሰቅቃ ከአይኮኒየም ኢቆንዮን ከተባለው ቦታ ተነስታ ቅዱስ ጳውሎስ ወደ ተወለደባት ጠርሴስ ወደምትባለው የኪልቅያ ክፍል ወደምትሆነው ተጓዘች፣ ተሰዳ ሄደች። በዚያ በስደት እያለች መኮንኑ እርሷንም መምጣቷን ሰምቶ እርሷንም አስጠርቶ ቅዱስ ቂርቆስንም አንድ ላይ አስጠርቶ ሃይማኖታችሁ ምንድን ነው? ክርስቲያን ለጣዖት ብትሰግዱ በዚህ በሰላም መኖር ትችላላችሁ። ለጣዖት ካልሰገዳችሁ፣ ለጣዖት ካልሰዋችሁ ግን በዚህ መኖር አትችሉም አላቸው እና መጀመሪያ ኢየሉጣ መከራውን ተሰቅቃ ከሮም ግዛት ውስጥ እንደነገርኳችሁ ከአይኮኒየም ወይም ደግሞ ኢቆንዮን ተነስታ ወደ ጠርሴስ ወደ ቅዱስ ጳውሎስ ወደ ተወለደባት ከተማ ሂዳ ነበርና በዚያ ስትፈራ
ጥው ልቡ ለሕፃን ይሄ ሃይማኖት የተሳለበት ሃይማኖት በውስጡ የበቀለበት ሕፃኑ ቂርቆስ የ3 ዓመት ሕፃን ጥብእኪ እናቴ ሆይ ይቤላ ሕፃን ለእሙ ጥብእኪ እናቴ ሆይ አትፍሪ ጨክኝ ሁለተኛ ሞት አያገኘንም ብሎ እናቱን ያረጋጋት ነበር ይላል። አትፍሪ ብሎ ትናንት እንደተናገርኩት አትፍራ የሚለው ቃል የመላእክት ቃል ይባላል። አትፍራ የሚለው ቃል የመላእክት ቃል ይባላል። እኛ ፍርሃታችንን የሚያርቅልን ሰው አይደለም። ለሰው ልጅ ፍርሃቱን የሚያርቅለት ሰው አይደለም። መላእክት ጠባቂዎቻችን ስለሆኑ መላእክት ሁልጊዜ እንዳንፈራ መከራ እንዳይደርስብን የሚራዱን እነ ቅዱስ ገብርኤል ናቸው። የዛን የመልአኩ ቃል በያላችሁበት ጽኑ ያለ የቅዱስ ገብርኤልን ቃል አድርጎ ንቁ በበህላዊነ ብሎ ያረጋጋ የቅዱስ ገብርኤልን ቃል አድርጎ በሃይማኖት ያደገ ነውና በሃይማኖት እናቱ ሃይማኖትን አስተምራው ያሳደገችው ነው። በ3 ዓመቱ በአይምሮ ላይ ሃይማኖት የተሳለበት ልጅ ነበር፣ ሕፃን ነበረ። ዛሬ ሕፃናት ቤተ እግዚአብሔር ያደጉ የሆነ እንደሆነ ተነስተው መዝሙር፣ ልብስ መልበስ፣ ጸናጸሉ፣ ከበሮ ያገኙትን ዕቃ ሁሉ ከበሮ እያደረጉ ነው ቤት ውስጥ የሚጫወቱት። አይምሮ ውስጥ ተስሎበት ስለነበረ ቅዱስ ቂርቆስ እናቱን አትፍሪ አላት። ልክ እግዚአብሔር ገልጾለት የቅዱስ ገብርኤልን ቃል ወስዶ ጥብእኪ አለ። እናቴ ሆይ አትፍሪ ብሎ አረጋጋት። እነ ቅዱስ ዛሬ ኢዮልጣና ቅዱስ ቂርቆስ ምን የሆኑበት ቀን ነው ዛሬ? ሰማዕት የሆኑበት ምንድን ነው? አሁን እዚህ ቅዱስ ገብርኤል ቤተክርስቲያን ኢዮልጣንና ቅዱስ ኢዮልጣንና ቅዱስ ቂርቆስን ስታከብሩ የኖራችሁት አይደለ? ዛሬ ምን የሆነበት ነው? ቅዱስ ቂርቆስ ምን የሆነበት ነው? ሰማዕትነት የተቀበሉበት ጥር 15 ነው አይደለ? ሰማዕትነት የተቀበሉበት ጥር 15 ነው። ዛሬ የዳኑበት ነው። ከፈላ ውሃ ከነደደ ውሃ እናቱን አትፍሪ ብሎ። ይሄ ብቻ አይደለም የደረሰባቸው መከራ፣ ብዙ መከራ ደርሶባቸዋል። መጀመሪያ ሰውነቱን ጨምቀው ጨውና ሰናፍጭ አድርገው በአፍንጫው ቅዱስ ቂርቆስን ሕፃን ነው አስጨንቀውታል። በመንኮራኩር ውስጥ አስገብተው በወህኒ ውስጥ አስገብተዋቸዋል። በደረቁ ላይ ተዋቸዋል። ብዙ መከራ ነው ያደረሱባቸው። በእግዚአብሔር ፈቃድ እየዳኑ መጨረሻ ላይ እረፍታቸው ጥር 15 ቀን ነው። ነገር ግን ዛሬ ከፈላ ውሃ የዳኑበት ነው። ግን ለዚያ ሁሉ ስንመለከት ለዚያ ሁሉ ክብር ያበቃት እናቱን ቅዱስ ቂርቆስ ነው። ለዚያ ነው ወባሕቱ ተሐዩ በእንተ ውሉዳ ለእመ ነበሩ በሃይማኖት ወበተፋቅሮ በቅድሳት ወበአንጽሖ ርእሶሙ ያልነው። ነገር ግን እናት በልጆቿ ትድናለች በሃይማኖት በምግባር ጠብቃ ያሳደገች እንደሆነ ዛሬ እኛ ልጆቻችን የሚጠብቁን ናቸው ወይስ ዛሬ እኛ ልጆቻችን የሚያጠነክሩን ጥብእኪ የሚሉን የሚያስጨክሩን ናቸው? ወይስ እኛ ዛሬ በልጆቻችን እንፈራለን ወይስ ደግሞ እንጨክናለን? ልጆቻችሁ ያስፈሯችሁ? 13 ዓመት ሲሞላቸው ልጆቻችሁ ያስፈሯችሁ? በሕፃንነታቸው እንኳን ብዙ ስሞል ኪድ ስሞል ፕሮብለም ይባላል። You guys see that? Small kid, small problem, right? If you guys are, I know you are a teenager and there will be a problem for every parent. Do you know that? አስቸጋሪ ናቸው አይደል? አታስቸግሩ ማለት እናንተ ማለት እግዚአብሔር የመጣችሁ የዘመራችሁ ነው አይደለ? አታስቸግሩ። የሚያስቸግሩ ልጆች ግን አሉ አይደል? ወላጅ በጣም የሚፈራባቸው ልጆች አሉ። ሃይስኩል ድሮፕ አውት እንዳይሆኑ የሚፈሩ ወላጆች አሉ አይደል? ድራግ ውስጥ እንዳይገቡ የሚፈሩ ወላጆች አሉ የሉም?
አንዳንዶቹ ደግሞ ቦይፍሬንድ ምናምን እንዛለን ብለን ያስፈሩ ይችላል አይደል? አስፈላ እንደዛ እንደዛ አይደል? አዎ ብዙ የሚያስፈራ ነገር አለ። የኛ ልጆች ፍርሃት ናቸው እንጂ በእውነት እንደ ቅዱስ ቂርቆስ ፍርሃት የሚያርቁ አይደሉም። የቅዱስ ቂርቆስ ታሪክ እጅግ የሚያስደስተው ገና በ3 ዓመቱ ለቤተሰቡ ፍርሃት የሚያርቅ ልጅ ነው። ለዚያ ነው እናት በመውለዷ ትድናለች። በሃይማኖት በፍቅር በቅድስና ራሳቸው በመግዛት የሚኖሩ ልጆች ለቤተሰቦቻቸው ምን ያርቃሉ? ፍርሃትን ያርቃሉ። ያ መዳን ይባላል። የሰማችሁ ነው። ልጆቻችሁ እንዴት ናቸው? ለልጆቹ ማያስብ ማይጨነቅ አለ? ልጆቻችሁ ፍርሃት ያርቁላችኋል ወይስ ደግሞ ያስፈሯችኋል? ዛሬ ዘመነ ሰማዕታት በሀገራችን ዛሬ ቢኖር እኛ ግን በዚህ ስንኖር እግዚአብሔር አምላክ በሰጠን ምድር ስንኖር በዚህ ምድር ስንኖር በፈላ ውሃ ውስጥ ስለ ሃይማኖታችን የሚከተል ሰው የለም። ግን ልጆቻችን አሁንም ድረስ በሰማዕትነት ነው የሚኖሩት። የፈላ ውሃ የተባለ ብዙ በሽታ አለ በዚህ ዓለም። ከዚያ ሁሉ እኛን የሚያረጋጉ እንዲሆኑ በሃይማኖት በፍቅር በቅድስና ራስን በመግዛት ማሳደግ ያስፈልጋል ማለት ነው። የነ ቅዱስ ቂርቆስና የኢዮጵጣን ታሪክ ሁልጊዜ ሰምተነዋል። ከነደደው እሳት ቅዱስ ገብርኤል አውጥቷቸዋል። ቅዱስ ገብርኤል እሳታዊ መልአክ ነው። ብርሃናዊ መልአክ ነው። ግብራቸው እሳታዊ ነፋሳዊ የሆነ የእግዚአብሔርን ፈቃድ የሚፈጽሙ ናቸው መላእክት። ለእኛ የሚወጡ የሚወርዱ ናቸው መላእክት። እነ ቅዱስ ገብርኤል ዛሬ ድረስ እኛን ይጠብቁናል፣ ከብዙ መከራ ያድኑናል። በዛሬው ዕለት ግን አንዱ ልናስበው የሚያስፈልገን ነገር እናት በመውለዷ ትድናለች እንደተባለ እንደ ቅዱስ ቂርቆስ ልጆቻችንን በሃይማኖት በፍቅር ብናሳድግ ፍርሃትን የሚያርቁልን ይሆናሉ ነው። እኛ በጣም ብዙ ፍርሃት አለብን። ብዙ ፍርሃት አለብን። እዚህ ሀገር ስንኖር የምንበላው የምንጠጣው ሳናጣ ሳይቸግረን ግን ብዙ ፍርሃት አለብን። ልጆቻችን ምን ይሆናሉ፣ ከኛ የወጡ ጊዜ ምን ይሆናሉ ብለን እንጨነቃለን። Are you guys fear or a blessing for your parents? That's the question. Are you guys a blessing like Qiርቆስ or are you guys a means of fear for your parents? Do you think like your parents trust you for everything? Of course. በዛ ነው ልትሉት አይደል? ቤተሰቦቻችሁ እንዴት ናቸው? እናንተ የምትፈሩ ልጆች ናችሁ? Do you guys know the definition of like troublesome? አስቸጋሪ ልጅ ታውቃላችሁ? አስቸጋሪ ልጅ ታውቃላችሁ? አስቸጋሪ ልጅ ቅዱስ ዳዊት በጣም የሁሉ ጊዜ ደስ የሚለኝ ቃል ቅዱስ ዳዊት አስቸጋሪ ልጅ የሰማችሁ ነው ኃጢአተኛ ይለዋል። ምንድን ነው የሚለው? እናንተ አስቸጋሪ ልጅ ኃጢአተኛ ነው ብላችሁ ታስባላችሁ? አስቸጋሪ ምን ይላል መሰለህ? There is a synonymous parallelism. So, do you guys know parallelism? Or like figure of speech? A simile metaphor, right? So, in figure of speech, let me give you the first biblical verse in Psalms. Psalm 1, it says, "Blessed is the man who walks not in the counsel of the ungodly, walks not in the counsel of the ungodly, nor stands in the way of the wicked, nor sits in the seat of the scornful or troublesome." So these are like parallelism. The way of the wicked or the counsel of the ungodly or the troublesome, these are synonymous parallelism or these are like similar words. ስለዚህ troublesome, the word troublesome means wicked. ቤተሰብ የሚያስቸግር ልጅ ምንድን ነው? ኃጢአተኛ ነው። ቤተሰብ የሚያስቸግር ልጅ ምንድን ነው? ኧረ በደንብ ተናገሩ። አማርኛ አትችሉ? ስለዚህ ቤተሰብ የሚያስቸግር ልጅ ምንድን ነው? ኃጢአተኛ ነው። ቤተሰብ የሚያስቸግር ኃጢአተኛ ነው ይላል። እኔ አይደለሁም፣ ቅዱስ ዳዊት። ቅዱስ ዳዊት ሲያስተምር በትርጓሜው በክፎች ወንበር ያልተቀመጠ በዋዘኞች ወንበር
በእንደዚህ ያልሄደ ያልተቀመጠ ይላል አይደለ? አዎ። እና ትራቨልሰር ማለት የእንግሊዝኛው ቃል አስቸጋሪ ማለት ነው። እና እኛ ዋናው እነ ቅድስት ኢየሉጣን እነ ቅዱስ ቂርቆስን ስናስብ ዛሬ ልጆቻችንን ማሰብ መቻል አለብን። ፍርሃት የሚያርቁ ልጆች አሉ ወይ ነው። አዎ። ፈተናውን ደግሞ አሁን ዛሬ ባለው ፈተና ልንመስለው ያስፈልገናል። ዛሬ ወጣቶች የዝሙት ፈተና አለባቸው። ወጣቶች የሱስ ፈተና አለባቸው። ወጣቶች ብዙ ፈተና አለባቸው። ወጣቶች የተሰጣቸው መመሪያ አለ። እግዚአብሔር አምላካችን ከሰጠን ከ10 ቃላተ ኦሪት መጀመሪያ ከተሰጠው ከ10 ቃላተ ኦሪት you guys know the 10 commandments? Anyone who knows the 10 commandments? You guys know the 10 commandments? Could you guys say it for me? No other God is the first one. No carved image is the second one. No false testimony, or like no calling of God's name in vain. Keep the Sabbath day holy. Honor your parents. Honor your parents. The 5th one is honor your parents. Shall not murder. Shall not have adultery is the 7th one. Stealing is the number 8. Number 9, no false testimony. And number 10, shall not covet. These are the 10 commandments. Among the 10 commandments, the middle one we found it honor your parents. What's honor your parents mean? በመካከል እነሱ እንዳይተኙ አንዳንድ ጊዜ እንግሊዝኛ ጨምር ብዬ እጨርሳለሁ። ተሎ ግን ብዙ እህቶች ናቸው ያሉት፣ ብዙ ልጆች ናቸው ያሉት። እነዚህ ጋር ማተኩረው እናት በመውለድ ትድናለች፣ በሃይማኖት በፍቅር በቅድስና ራሳቸውን በመግዛት ያሳደገች እንደሆናል አይደለ? የነገ እናቶች እኮ እነዚህ ናቸው አይደለ? You guys are the future moms. Do you know that? You don't know that? That's too much for you? Yeah, you guys, hopefully in 15 years, 10 years, some of you guys will be a mom in 10 years, 15 years. So you guys are the future moms. So that biblical verse in 1 Timothy chapter 2 verse 50 is for you. ልጆቻችሁን ማሳደግ ይጠበቅባችኋል ወደፊት። አሁን ግን ልጆች ናችሁ። የሰማችሁ ነው። ስለዚህ what's honor your parents mean? What's honor your parents mean? ምን ማለት ነው? honor your parents ማለት what's honor your parents? How you define like honoring parents? Respecting, listening, abiding by their rule, or like obedient for their any commandments, or like any rules in the house. Is that what honoring mean? No. You see, that's not honoring your parents is not like respecting them. It's not like following their commandments. That's not like honoring your parents. Honoring your parents is like when you graduate, right? That people knows about your path. Let's say if one of you guys become a doctor, let's say if one of you guys are internist or like a surgeon or whatever, right? Then people knows, oh, እንደ ከሌ ልጅ መሆን አለባችሁ ይባላል አይደል? የከሌ ልጅ እኮ በጣም ጎበዝ ናት ይባላል አይደል? ምን ማለት ነው እሱ? ቤተሰቦቻችሁን ምን አደረጋችሁ ማለት ነው? ኦነር አደረጋችሁ የሚባለው ያኔ ነው። When you guys are role model for your community, that's what honoring your parents mean. እንዴ ቤተሰቦቻችሁን እኮ ማክበር እንኳንስ ቤተሰቦቻችሁን you have to respect your friends too. That's the must, right? In the school you have to respect your friends. Respect is just like for everyone. But honor your parents means you have to be example, a role model for others. That is the way that you honor your parents. How ገብታችኋል? honor your parents ማለት ገብታችኋል? ኧረ አዎ በሉ በደንብ ገብታችኋል? በጣም ጥሩ። እሺ አሁን ሌላ ጥያቄ ጠይቃችሁ። What's murder for you? This is the last one and I will be back to the Amark. What's murder? One of the commandments is shall not murder, right? How many of you guys are like killing the dream of your parents? That's also a murder. You know? Let me ask you something. If there's like a homeless person, doesn't have any food, right? And you serve that person. And if you are not helping that person, then he will die, right?
he's hungry. Let's say it's been like 5 days, 6 days. Then if you are not giving that person a food, then he will die. Then that's a murder. If you are not giving them a food, I was hungry and you gave me food. I was hungry and you are not giving me a food. That is also one of the acts of merciful love that God will ask us. So like a murder is not only like killing someone. It's a murder is in our mind. If you are not helping your parents, if you are killing the dream of your parents, then you are a criminal. Right? እንደዛ አስባችሁ ታውቃላችሁ? የቤተሰቦቻችን ድሪም ከገደላችሁ እናንተም እኮ ነፍሰ ገዳይ ናችሁ እኮ። በደንብ ማወቅ አለባችሁ። እሺ የሰማችሁ ወጣቶች፣ ወንዶቹ ዘማሪ መኖራቸው የተወሰነ በጣም ደስ ይላል። ሌላ ቦታ ሲሄድ ብዙ ጊዜ ማየ ወንዶቹ ዲያቆናት ብቻ ስለሚሆኑ ማለት ነው። ስለዚህ ነገር ግን በእምነትና በቅድስና ራሳቸው በመግዛት የሚያሳድጉ ወላጆች በልጆቻቸው ይድናሉ። ቅድስት ኢየሉጣና የቅዱስ ቂርቆስን ታሪክ ስናይ የምንማረው ነገር ምንድነው? ጥቡ ልቡ ለሕፃን፣ የቆረጠ ሕፃን ልብ ያለው የጸና ልብ ያለው ይሄ ሕፃን ለእናቱ ለድነት ምክንያት ሆኗልና ልጆቻችን እግዚአብሔር አምላክ ለድነት ምክንያት ያድርግልን፣ ለድነት ምክንያት ያድርግልን፣ ለድነት ምክንያት ያድርግልን። እኛም ደግሞ የወለድናቸው ልጆች አደራ ናቸውና የእግዚአብሔር ልጆች ተንከባክበን ማሳደግ ይገባናል። ልክ የሰማዕትነት አሁን ዛሬ እኛ ብዙ የማይገባን ያልተረዳነው ነገር አለ። በሕይወታችን ውስጥ ያልቆረጥንበት ብዙ ነገር አለ። እኛ ክርስትና ልጆቻችን ያስተማርን አይደለም። ምን ያሎቻችንና ልጆቻችንን በእምነት በፍቅር በሃይማኖት እያሳደግን ያለ ነው። ድሮኛ ኢትዮጵያ ስናድግ ቤተሰቦቻችን ሰው ከመጣ ሊፈልገኝ ከመጣ ይላል አባት አይደለ? የለበት ብሎ ያስተምረናል። ውሸት አይደል? ውሸት ነው አይደለ የሚያስተምረን። አሁን እዚህ ሀገር ወላጆች ልጆቻቸው በቃ ብላ ይሉና ግን ይላሉ። ትጾማለህ አትጾምም ብሎ ሰው ከጠየቀ ግን እጾማለሁ ነው የሚባል ይላሉ አይደለ? በምን ነው እናሳድጋቸው እኛ ልጆቻችንን? በውሸት። ታዲያ በውሸት ያደጉ ልጆች ሰማዕት አይሆኑ። ሰማዕትነት መሞት ብቻ አይደለም፣ ሃይማኖትን መመስከር ነው። ሃይማኖትን በአላውያን ነገስታት ፊት ቆሞ መመስከር ነው ሃይማኖትን። እኛ ዛሬ ሃይማኖታችንን በተግባር አንመሰክርም። ለልጆቻችን ውሸት እያስተማርን ነው የምናሳድጋቸው። ልጆቻችንን በፍቅር እናሳድጋቸው። አሁን እኛ ኢትዮጵያ ከጎረቤት ያው መቼም ይኖራል አንድ ሰው አይደል ከጎረቤት የሚያስቸግር ጸባዩ ክፉ የሆነ አንድ ጎረቤት ይኖራል አይደል? ኢትዮጵያ የለም? አንድ አልፎ ይኖራል አይደል? ከሷ ቤት ሄዳችሁ እንዳትበሉ ይባላል አይደል? የለም? እንደዛ አልገጠማችሁ? አዎ እንደዛ አይነት ሰው አለ ማለት ነው። ስለዚህ እኛ ለልጆቻችን እያስተማርን እናሳድገው ገና አክስቶቻቸው ያችን የቷ አክስት እኮ ጥሩ አይደለችም፣ የአባት ዘመድ ብዙ ነው መቼም እንግዲህ ክፍፍላችንን ታውቁታላችሁ አይደል? ያችን የቷ አክስት እንኳን ይባላል። ያችን የከሌ ጥላቻ እንደውም የሚገርማችሁ ኢትዮጵያውያን በጋብቻችንም በሃይማኖታችንም ስታዩት በጣም ብዙ ችግር አለ። እናት አባት ይፋታና አንዳንድ ጊዜ ልጆች ምን ይሆናሉ? አባት ስለ እናቱ መጥፎ ነገር ይነግረዋል፣ እናት ስለ አባት መጥፎ ነገር ተነግረዋለች አይደለ? በምን ታሳድገዋለች? በጥላቻ። እኔ አያቴ የአባቴ እናት አባቴ በልጅነቴ ነው የሞተውና ሁልጊዜ አንድ የምትነግረኝ ታሪክ ነበር። እከሌ እኮ ከአባት ልቅሶ አልመጣም ትለኛለች። ሕፃን ሆኜና በጣም በቃ ከምር እኔ ብዙ እንዴት ለምን እንደዚህ ትለኛለች ያ በጣም አእምሮዬ ውስጥ ይመላለስ ነበር። በኋላ ላይ ነው ከፍ ብዬ ነው ብዙ ጊዜ ሀሳቧን ለማልቀበል ስታውቅ ምን አለች? አይ በቃ አንተ ብቻ ወልዶ ሞተ እና የልጄ ነገር ሁልጊዜ ስለሚያንሰፈስፈኝ ልቅሶ የቀሩትን ሰዎች ሁልጊዜ አእምሮ ይቅር አይላቸውም ትለኛለች። እና እንግዲህ መልካም ለእነሱ ለእናቶቻችን መልካም የመሰላቸው ነገር ግን እኛን ሲያሳድጉን በምን ነው የሚያሳድጉን?
ሰው እንድንጠላ እያደረጉ ነው የሚያሳድጉን። በጥላቻ በተንኮል ነው የሚያሳድጉን። ስለዚህ በዚያ መልኩ ስለሚያሳድጉን እኛ አድገን ትልቅ ሰው ሆነን ሃይማኖታችን የምንመሰክር ሰማዕት መሆን የምንችል ሰዎች አይደለም፣ ውሸተኞች ነን። ከላይ እስከታች ያለን ሁላችንም አሁን ይህን ስል እኔም ቄሱን ጨምሬ ነው አይደለ? እኔንም ጨምሬ እናንተ ብትሆኑ ትክክለኛ አሁን እንደዚህ ነጭ ለብሰን ዛሬ ቤተክርስቲያን የተገኘነውን ያህል ቁርጥ ሀሳብ ስለ ሃይማኖታችን የለም። የሰማዕታትን ታሪኩን ጊዜ እየተረክን መኖር ሳይሆን ሰማዕትነት በእኛ ላይ ሲመጣ ማሰብ መቻል አለብን። አሁን እኛ ዛሬ ሰማዕትነት በሀገራችን ሲመጣ መፍትሄ ብሎ ሰው ሁሉ የሚናገረው አንድ ነገር ምንድን ነው? የተደራጅተን ራሳችን መከላከል አለብን ነው አትሉ? ክርስቲያኑ እያለቀ ነው አይደል? ሀገራችን ውስጥ እየሰማችሁ ነው አይደል? በድሮን የሚጨፈጨፉት በተለያየ ምክንያት የሚሞቱ ብዙ መነኮሳት ሳይቀር አሉ በዚህ ዘመን። ግን እኛ ምንድን ነው የምንለው? ሁልጊዜ ተሰባስበው ምን ስለማድረግ ነው? ብንደራጅ የሚል ሰው አለ፣ እንዲህ ብናደርግ የሚል ሰው አለ። ያንን እየነቀፍኩ አይደለም። ነገር ግን ሁልጊዜ አይምሯችን ውስጥ ያልበቀለው ነገር ክርስትና ነው። አይምሯችን ውስጥ ያልበቀለው ክርስትና ነው። የሚገርማችሁ እንዲህ በእስልምና ሀገር የሚኖሩ አርመኖች፣ ግብጾች ስትመለከቷቸው ከቤታቸው በር ላይ አንድ ሰው ከተገደለባቸው ሰማዕት ከሆነ አክብረው ልክ እንደ ስዕል አድኖ ማለት ነው አክብረው ሰማዕት ነው ብለው በራቸው ይለጥፉታል። ፎቶ የሰማዕት ቤት እንደሆነ እዛ ይታወቃል ማለት ነው። እኛ ለሚሞቱትም ሰማዕት አሁን የቅዱስ ቂርቆስን በዓል የምናከብረውን ያህል ልክ ስለ ሃይማኖታቸው በየጊዜው የሚገደሉ ሰዎች አሉ። ያ ዋጋ ያለው ትልቅ ነገር እንደሆነ ስለ ሃይማኖት የሞቱ መሆናቸውን አስበን ሰማዕት መሆናቸውን እውቅና ሰጥተን አናከብራቸው። የሚገርማችሁ ቤተሰቦቻቸውን ሳይቀር ያመሰግናሉ። አንተማ የሰማዕት ቤተሰብ ተባልክ ይሏቸዋል። ሰማዕትነትን አይፈሩ። ራሳቸውን አይከላከሉ ማለት አይደለም፣ ግን ሰማዕትነትን አይፈሩ። እኛ ዛሬ ልጆቻችን የሰማችሁ ነው guys praying while you are eating in the school. How many of you guys just tell the truth? አሁን እዚህ ሀገር እናንተ ልጆች አይዋሹም የሚባል እዚህ ሀገር ልጆች አይደለም ይባላል አይደል? እዚህ ሀገር ልጆች አይዋሹም ይባላል አይደል? ግን ደግሞ ፐርሰናሊቲ ሁሉ ያላቸው ልጆች አሉ አይደል? ስኩል ሌላ ናችሁ አይደል? እዚህ ሌላ ናችሁ። ቤት ደግሞ ቤት አሁን ተኩባክ የሚያደርግ ልጅ ይኖራል። ቤተሰብ የሚያስቸግር ይኖራል። እዚህ ሲመጣ ደግሞ መንፈሳዊ ነው አይደለ? ትምህርት ቤት ሲሄድ ደግሞ ትምህርት ቤት ስትሄዱ አንዳንዶቻችሁ መጥፎ ጓደኛ ያላችሁ የላችሁ? ከልጆች ጋር ሆናችሁ አንዳንዴ ቡል ልታረጉ ትችላላችሁ። ሌላውን አትስት ግን ሌላው ቢቀር ሃይማኖታችሁን ትመሰክራላችሁ። ትምህርት ቤት አማትባችሁ ትበላላችሁ፣ ስባት ትላላችሁ፣ ትትበሉ ጸሎት ታደርጋላችሁ ከጓደኞቻችሁ ላንች ታይም እስኪ የምትጸልዩ እጃችሁ ነው። ላንች ታይም የምትጸልዩ በደንብ የምትጸልዩ ላንች ታይም የምትጸልዩ ልጆች አውጡ እስኪ እጃችሁ። አሁን ዘበሰማያት ብላችሁ በደንብ የምትጸልዩ ልጆች ላንች ታይም ላይ ስለዚህ የማይጸልዩ አሉ ማለት ነው። የማይጸልዩ ይበዛሉ ማለት ነው። ሰማዕትነት ማለት ይሄ እኮ ነው። የሰማችሁ ነው። Martyrdom is just to be witness about your faith. What a martyrdom is actually not going through like fire. Rather, martyrdom is to be witness for the good news for your faith. Martyrdom ማለት ሰማዕትነት ማለት ምስክር መሆን ማለት ነው። የሃይማኖት ምስክር መሆን ሃይማኖታችሁ ምስክር እንድትሆኑ ያስፈልጋል ማለት ነው። እና ዛሬ እኛ ልጆቻችንን ሃይማኖታቸውን አስተምረን ልናሳድግ ያስፈልገናል። እግዚአብሔር አምላካችን እንግዲህ በልጆቻችን ትድናላችሁ ስለተባል ልጆቻችንን በሃይማኖት እንድናሳድግ ነው ዛሬ መልእክቴ። የቅዱስ ቂርቆስን የቅዱስ ዕጣን
እንዲሁም ደግሞ ቅዱስ ገብርኤል ያደረገውን ተአምር ምኑን ተናግረን ምኑን እንፈጽመዋለን? ቅዱስ ገብርኤል ሁልጊዜ ቢሆን መጋቤ ሐዲስ ይባላል። ቅዱስ ገብርኤል ምን ይባላል? መጋቤ ሐዲስ ይባላል። ብስራትን የሚናገር ብስራታዊ መልአክ ነው። እንኳን እሱ ስለ ቅዱስ ገብርኤል የጻፉ እነ ቅዱስ ሉቃስ እንኳን ሳይቀር ስማቸው ተለውጦ ብስራታዊ ተብለዋል። የሰማችሁ ነው። ቅዱስ ሉቃስ ማለት አቃቤ ሥራይ ማለት ነው። አቃቤ ሥራይ ዘሥጋ ነበር፣ ኋላ ግን አቃቤ ሥራይ ዘነፍሱ ማለትና አንድም ሉቃስ ማለት መበስር ነው፣ ብስራተ መልአክን ይጽፋልና ተባለ። ስለዚህ የሉቃስ ስሙ ተቀይሮ የምስራች ነጋሪ ተብሏል። ቅዱስ ሉቃስ ለምን ነው ታውቃላችሁ? የምስራች ነጋሪ የተባለው ቅዱስ ሉቃስ የተናገረው የምስራች ነው። የመልአኩ የቅዱስ ገብርኤል ብስራት ጽፎ ስለተገኘ ነው። ምን ተባለ? ብስራታዊ ተባለ። ቅዱስ ገብርኤል የምስራች ነጋሪ ነው። ዘካርያስን ካረጀ በኋላ ከሸመገለ በኋላ ትወልዳለህ ያለ ለዓለም ሁሉ ምልካ ዘመድነ ለባህሪያችን መመኪያ የሆነች እመቤታችን ቅድስት ድንግል ማርያምን መጥቶ ትጸንሻለሽ ወንድ ልጅ ትወልጃለሽ ብሎ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ሆይ ተፈሥሒ ደስ ይበልሽ ብሎ የምስራች የተናገረ ብስራታዊ መልአክ ነው። ሁሉንም ባገኛቸው ጊዜ ከፍርሃት ከጭንቀት እግዚኦ ሚበዙ ለሳቅብን ብዙሃን ቆሙ ላይ ብዙሃን ይበልዋ ለነፍሴ ይላል ቅዱስ ዳዊት። አቤቱ የሚያስጨንቁ ምንኛ በዙ አለ ቅዱስ ዳዊት። የሚያስጨንቅ ብዙ ነገር አለ። አይለፍከነ ማእከለ እሳት ወማይ በእሳትና በውሃ መካከል አሳለፍከን ይላል። እነዚህን በእሳትና በውሃ መካከል ያሳለፈ የተጨነቁትን የሚያረጋጋ ብስራታዊ መልአክ ነው። በቀረበ ጊዜ ሁሉ ቅዱስ ገብርኤል ምንድን ነው የሚለው? አትፍራ ነው የሚለው። ዘካርያስ ሆይ አትፍራ፣ ዮሴፍ ሆይ አትፍራ። እመቤታችን ኢትፍርሂ ተብላ ነው። አትፍሩ ነው የሚለው። ፍርሃት መልአክ የእግዚአብሔር መልአክ ፍርሃትን ከሰው ልጅ የሚያርቅ ነው። እኛ ዛሬ ብዙ ፍርሃት አለብን። በተለይም ደግሞ ልጆቻችን ብዙ ፍርሃት አለብን፣ እንጨነቃለን። ስለዚህ እንደ ቅዱስ ቂርቆስ እንደነ ሰለስቱ ደቂቅ በሃይማኖት የሚኖሩ በፍቅር የሚኖሩ በቅድስና የሚኖሩ በተለይ የመጨረሻው ደግሞ ራስን በመግዛት you guys know the spiritual fruits? This is my last one by the way. You guys know the spiritual fruits? Let me say together. Love, joy, peace, long suffering. It's not patience, it's called long suffering. The biblical word is long suffering. ትዕግስት ማለት long suffering. Long suffering, kindness, goodness, faithfulness, gentleness, and self-control. The last one is self-control. Self-control. If you guys have love, the foundation is love, and the last one is self-control. Do you guys have a self-control to pray all the time? Do you guys have a self-control? You know, not to browse all night. Some of you guys may have like a phone, right? Some of you guys may talk to your friends like for longer period of time, but you missed like the prayer time. You missed reading the lectionaries or the Bible, the Holy Scripture. That's like to be a witness. Self-control in the reading the Bible. The only book that makes you sanctify in the Holy Bible. How many of you guys read like the Diary of Epictetus? That's the Diary of Epictetus. The Diary of Epictetus. Did that make you holy? Did that make you holy? No. Did the movies make you holy? No. The only book that makes you holy is the Holy Bible. So you guys have to pray. You guys have to read the scriptures so that you can have like a self-control, and you will be a blessing. The final message: you should have to honor your parents. You have to be a blessing for your parents, not to a shame for your parents. By the way, the Bible said, a lazy child is shame for his dad. ተነፍሽ እኮ ለአባት ምንድን ነው? ሸክም ነው አይደለ?
ለእናቱ ሸክም ነው፣ ለአባቱ ደግሞ ሀፍረት ነው አይደለ? it's a shame for his dad and ልጆቻችን ምን መሆን አለባችሁ? ቤተሰቦቻችሁን የምታስመሰግኑ መሆን አለባችሁ። you have to honor your parents. you have to honor your parents. ልጆቻችን እግዚአብሔር በሃይማኖት በፍቅር በቅድስና ራስን በመግዛት እንድናሳድግ እሱ ባለቤቱ ያግዘን። ዛሬ በዓል ስለሆነ ብዙ ሰዓት ማስተማር የለብኝም፣ ግን ልጆቻችንን እንድናሳድግና ሰማዕትነት ማለት ከእግዚአብሔር ጋር የሚገናኝ መሆኑን ለማሳሰብ ነው። መጨረሻ ላይ መናገር የምፈልገው ብዙ ጊዜ ትናንት መጋቢ ሃይማኖት ሲያወሩ ነበረ። እዚህ አሁን እናንተ በጣም እየበዛችሁ እንደውም ተጨማሪ ቦታ ሁሉ እንደምትፈልጉ ሲነግሩ ነበር ካህናቱ እና መጀመሪያ እውነት ለመናገር በሃይማኖት በጣም ቁርጠኛ መሆን ያስፈልገናል። እኔ የምመክረው ሰማዕትነት በሃይማኖት ቁርጠኝነት ነው። የሰማችሁኝ ነው? በሃይማኖት ምን መሆን ነው? ሰው ሃይማኖት ሲገባው ሃይማኖቱን ሲያውቅ ሲረዳ ራሱን አሳልፎ ይሰጣል፣ ሰማዕት ይሆናል አይደለ? እኛ ዛሬ ገንዘባችንን መስጠት አቅቶናል፣ እንኳን ህይወታችን አይደል? ስለዚህ ገንዘባችንን ልንሰጥ ያስፈልገናል። ቤተክርስቲያንም ደግሞ በዛው ሁላችንም የምንገለገልበት የምንጸናበት ልጆቻችንን የምናሳድግበት ቤተክርስቲያንን ብቻ በመስራት ደግሞ ጊዜያችንን አጥፍተን ልጆቻችንም ሳይማሩ ከቀሩ አንድ ጥፋት ነው። ልጆቻችንም ደግሞ ሃይማኖታቸውን የሚያውቁበት የሚማሩበት ቤተክርስቲያን ደግሞ አስፈላጊ ነው። ሁለቱን አጣጥማችሁ መሄድ ያስፈልጋችኋል። ልጆቻችሁን እያስተማራችሁ ቤተክርስቲያናችን እያሰፋችሁ ሐዋርያት ካስተማሩ በኋላ ምንድን ነበር ይሏቸው የነበሩ? ቤተ መቅደስ ስሩልን ይሏቸው ነበር። አሁን የቤታችን ህንፃ ቤተክርስቲያን የሰራበትን ብትሰሙ፣ የቅዱስ ጴጥሮስ ቤተክርስቲያን በአንጾኪያ እንዴት እንደተሰራ ብትሰሙ፣ ምዕመናን ከተማሩ ካወቁ በኋላ ምን ያስፈልጋቸዋል? የሚቆርቡበት፣ የሚያስቀድሱበት፣ የሚማሩበት ቤት ያስፈልጋቸዋል። ለዛ ደግሞ ቁርጠኛ መሆን ያስፈልገናል። ሰማዕት መሆን ማለት እንደዛ ነው። እኛ ዛሬ ህይወታችንን እንድንሰጥ የሚጠብቅብን የለም። ግን ዛሬ ከኛ የሆነ ሁሉ የእግዚአብሔር ነውና ሁሉም ነገር ለእግዚአብሔር መስጠት ይገባናል። በእውነት እንግዲህ ድካምን ቢሆን ዋና ዋና መልእክቶች ስለሆኑ እንዳትረሱ፣ ልጆቻችሁን አሁንም በአጽንኦት እንድታሳድጉ በስራ ትላለሁ። በመጨረሻ መላከ ገነት ትናንትና የመጣው ሲሉ ነበር እና ኮንግራጁሌሽን ብላችኋቸዋል ብላችኋቸዋል። መላከ ገነት ኮንግራጁሌሽን በጣም መባል ያስፈልጋቸዋል። እውነት ለመናገር አንድ አባት ምን አለኝ፣ መላከ ገነት ግን ሁልጊዜ የምትማረው ለምንድን ነው አልገባኝም አሉ እና ለምን ትማራለህ ብለው በጣም ቆጣ ብለው ነው ለምን ትማራለህ አለኝ እና ለምን ትማራለህ የሚሉ ብዙ ሰነፎች አሉ። ለምን ትማራለህ የሚሉ ሰነፎች አሉ አይደል? እናንተ ስትማሩ ሌላው የሚከብዳቸው ሰዎች አሉ አይደል? አሁን መላከ ገነት በእውነት ዝም ብላችሁ ስታስቡት እኔ አሁን እንደዛ ባይደርስ ቢኖር ለምን ይማራሉ ነበር ብለው ማለት ትልቁ ነገር እኔ የመላከ ገነት መማር ለእኛ አርአያነት ነው። አሁን እናንተ ቃለ እግዚአብሔር ለመማር ብዙዎቻችን ይደክመናል፣ እንሰለቻለን አይደል? የመላከ ገነትን በደንብ ነው የማውቃቸው። በጣም እንግዲህ አሁንም የሚማሩበት ቦታ 5 ቀን በሳምንት የሚማሩበት ቦታ አለ ሌላ አሁንም ማለት ነው እና በእውነት ትልቅ ነገር ነው። እንግዲህ አባቶች አይምሯቸው ሁልጊዜ ነገር እግዚአብሔር እያወጡ እያወረዱ መኖር ያስፈልጋቸዋል። ስለዚህ ትልቅ አርአያነት ነውና መላከ ገነት እንኳንም ተመረቁልን፣ እንኳንም አርአያ የሚሆነን ሰው ተገኘ። እናንተም ደግሞ እንኳን ደስ ያላችሁ በሉ በድጋሚ። ሁላችንም የአባቶቻችን አሰረፍኖት ተከትለን እኛም ከትምህርት እንዳንወዝን ማለት ነው። የሰው ልጅ ሞተ የሚባለው መማር ያቆመ ጊዜ ነው ብለዋል አባታችን ነቀበስ እና መማር ስታቆሙ ያን ጊዜ ሞታችኋል ማለት ነው። ወሰላም እግዚአብሔር ቃልት ያሰማል።
ለመምህራችን ለበኩር ፍስሐ ዶክተር ኃይለ ኢየሱስ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ከጸጋ ጋር ያድልልን። በእውነቱ ለእኛም ለወላጆች እንደሚገባ ልጆቻችንን እንዴት ማሳደግ እንዳለብን ለልጆቻችንም ደግሞ በሚገባቸው ቋንቋ ደስ በሚል አንደበት አይታችሁ እንደሆነ ሲያስተምሩ ወደኛ ጋር መለስ ሲሉ ስተር ቆጣ ይሉ ነበር አይደል? ወደ ልጆቹ ደግሞ መለስ ሲሉ ለስለስ ብለው ያው ለልጅ ወተት አይደል የሚሰጠው? በሰል ላለ ደግሞ ላደገ ሰው ደግሞ የጠነከረ መብል እንደሚሰጠው ማለት ነው። መምህር ማለት እንደዚህ ነው እና ትላንትናም እንደዚህ ነው ሲያስተምሩን የነበረው። እግዚአብሔር ፈቃድ ነገም አሉ ልጆቻችንን ይመክሩልናል፣ እኛንም ይመክሩናል። ዋናዎቹ እኛ ነን። ኃላፊነቱ የተሰጠው ለእኛ ነው። ልጆችን መስራት፣ በምግባር በሃይማኖት ማሳደግ፣ ነገ ለቤተ ክርስቲያን ለሀገር ተረካቢ በመሆናቸው ትልቁ ኃላፊነት ያለው እኛ ጋር ነው እና ቅዱሳን አባቶቻችን እናቶቻችን ልጆቻቸውን ለሰማዕትነት እንኳን ብቁ አድርገው ሞትን እንኳን እንዳይፈሩ አድርገው ለሰይፍ ራሳቸውን አሳልፈው እንዲሰጡ እንዴት አድርገው አስተምረው ምሳሌ ሆነው ለልጆቻቸው ማለት ነው እና ያንን ነው ሲያስተምሩን የነበረው። የዘመነ ሰማዕታትን ታሪክ በሰፊው ነው ሲያስተምሩን የነበረው። የሰማነውን በልቡናችን ያሳድርብን። እንግዲህ በማሳሰቢያ ሲነግሩን እንደነበረው እኛም በዓይናችን እንደምናየው ቤተክርስቲያናችን ጠቦናል